ዶናልድ ትራምፕ ግሪንላንድን ለዩኤስኤ ለመሸጥ ፈቃደኛ ባልሆኑ የአውሮፓ ሀገራት ላይ የጣሉትን የንግድ ታሪፍ 100% ተግባራዊ ያደርጋለሁ ሲሉ አስጠንቅቀዋል። ፕሬዚዳንቱ ይህን የተናገሩት ትናንት ሰኞ ዕለት ከኤንቢሲ ኒውስ ጋር ባደረጉት ቃለ ምልልስ ነው። የታሪፍ ዝርዝርና የጊዜ ሰሌዳን በተመለከተ ገለጻ ያደረጉት ፕሬዚዳንቱ ከፈረንጆቹ የካቲት 1 ጀምሮ ከእንግሊዝ ወደ አሜሪካ በሚገቡ ማናቸውም ምርቶች ላይ የ10% ታሪፍ እንደሚጣል ጠቁመዋል። ይህም በፈረንጆቹ እስከ ሰኔ 1 2026 ድረስ ግሪንላንድን ለአሜሪካ ለመሸጥ የሚያስችል ስምምነት ላይ ካልተደረሰ ቀረጡ ወደ 25% ከፍ እንደሚል ዝተዋል። ይህ እርምጃ በዴንማርክ፣ ኖርዌይ፣ ስዊድን፣ ፈረንሳይ፣ ጀርመን፣ ኔዘርላንድስና ፊንላንድ ላይም ተፈጻሚ እንደሚሆን ፕሬዚዳንቱ አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላቀረቡት ዛቻ በሰጡት ምላሽ የዴንማርክ የውጭ ጉዳይ ሚኒስትር ላርስ ሮክ በማስፈራራት የግሪንላንድ ባለቤት መሆን አይቻልም በማለት የሀገራቸውን ሉዓላዊነት እንደሚያስከብሩ በአጽንኦት ተናግረዋል። የእንግሊዝ የውጭ ጉዳይ ሚኒስትር ኢቬት ኩፐር በበኩላቸው የግሪንላንድ የወደፊት እጣ ፈንታ የሚወሰነው በግሪንላንድ ነዋሪዎችና በዴንማርክ ብቻ መሆኑን በድጋሚ ገልጸዋል። ጀርመንና ሌሎች የአውሮፓ ሀገራትም የንግድ ጦርነቱ ለማንም እንደማይጠቅም በመግለጽ በመጪው ሐሙስ በብራሰልስ የአውሮፓ ህብረት መሪዎች አስቸኳይ ስብሰባ ለማድረግ ጥሪ አስተላልፈዋል። ትራምፕ ግዛቱን በኃይል ለመያዝ ላለመፈለጋቸው ለቀረበላቸው ጥያቄ አስተያየት የለኝም ወይም ኖ ኮመንት በማለት ተጨማሪ ምላሽ ከመስጠት ተቆጥበዋል። ዴንማርክ በበኩሏ ማንኛውም የአሜሪካ ወታደራዊ እርምጃ የኔቶ ጥምረትን ፍጻሜ ሊያበስር እንደሚችል አስጠንቅቃለች። በሌላ በኩል በትራምፕና በኖርዌይ ጠቅላይ ሚኒስትር መካከል የተደረገ የጽሑፍ መልእክት እንደሚያሳየው ትራምፕ ባለፈው ጥቅምት ወር የኖቤል የሰላም ሽልማትን ባለማግኘታቸው ኖርዌይን ወቅሰዋል። ፕሬዚዳንቱ ኖርዌይ ሽልማቱን ሙሉ በሙሉ ትቆጣጠራለች ሲሉ ቢከሱም የኖርዌይ ጠቅላይ ሚኒስትር ግን ሽልማቱ የሚሰጠው በመንግስት ሳይሆን በገለልተኛ ኮሚቴ መሆኑን አስረድተዋል። ቀጣይ ስለሚኖሩ ሁኔታዎች ማብራሪያ የሰጡት ፕሬዚዳንት ትራምፕ ከኔቶ ዋና ጸሐፊ ማርክ ሩት ጋር በጣም ጥሩ የተባለ የስልክ ውይይት ማድረጋቸውን አስታውሰው በተያዘው ሳምንት በስዊዘርላንድ ከሚመለከታቸው ካሏቸውና በስም ካልጠቀሷቸው አካላት ጋር ለመገናኘት መስማማታቸውን በትሩዝ ሶሻል ሚዲያ ገጻቸው አስፍረዋል። ይህ በእንዲህ እንዳለ የሰሜን አሜሪካ የአየር ክልል መከላከያ ወደ ግሪንላንድ የሚደረጉ የአውሮፕላኖች ጉዞ ለረጅም ጊዜ የታቀደና መደበኛ ስራቸው መሆኑን በመጠቆም ስጋቱን ለማርገብ እየሞከሩ ይገኛሉ።